አቤት ጸጋ ከዚህ በላይ ላስጨንቅሽ አልፈልግም ማለት ማድረግ ያለብሽ ነገር ነግርሻለሁ እሺ ምንድነው እንኪኝ ቆይ ምንድነው ይሄ እዚህ ላይ የጻፍኩትን ሐሳብ ቃል በቃል ሪከርድ አድርገሽ እዚህ ላይ ባስቀመጥኩት ስልክ ቁጥር ቮይሱን ትልካለሽ የማን ቁጥር ነው እዚህ ላይ ያለው ያቱ ተሰማ ምን አዎ ያቱ ተሰማ ነው የጻፍኩትን ቃል በቃል ሪከርድ አድርገሽ ትልካለሽ አለበለዚያ ግን እህትሽን ታጫታለሽ ገባሽ አዎ ገብቶኛል ይሄ ነገር ምንም እየተመቸኝ አይደለም አሻንቲቆ ግን የሰረፈው ወላለ ተለምደ የምትፎል ነው የምትወሩ እና ታዲያ መንሽ ነው ሰዎች የሚከታተሉ ሰውዬ ነው የሰራሁት ፎል የለም አልኩ እኮ ይኸውልህ ፈጠን ብለን እዚህ ጋር እንሆናለን ከዛ እንደሚከተልና እንደማይከተል ማረጋገጥ አለብን እሺ እስቴክ ነው ባክኛን አይደለም የሚከተሉ እኛን አይደለም ማለት እንዴ አታያቸውም እንዴ ይኸውልህ ስንሄድ ይሄዳሉ ስንቆም ደግሞ ይቆማሉ ከዚህ በላይ አንተ ይሄ ነገር ጣጣል አሁን ዝጋ በእናትህ ሽንታም ነገር ሽንታም ነህ ትለኛለህ እንዴ አዎ ሽንታም ነኝ ና አሁን ከዚህ እንሂድ እንዴ ያማል እንዴ እዛ እኮ ያንን ማንን ነው ደፈረስኩ እኮ ይሄ አደፍረስንም እየፈለግን እኮ ደፈረስኩ ነው እኮ አሁን እኮ ምንም መጥራት አልቻልኩም እና ታዲያ ወዴት ነው የምንሄደው እንዴ ና እንሂድ ወዴት ነው የምንሄደው እኔ እኮ ግርም የምትለኝ መሄጃ እንዳለው ሰው ወዴት ነው የምንሄደው ትላለህ አንተ ልጅ የጠየቁን ብቻ መልስልኝ ወዴት እንሄዳለን ወይ ቃጅል ጋር ወይ ቾምቤ ጋር ነው እንዴ አንተ ወይኔ ቾምቤስ ወይኔ ልጅ እኮ አይቼው አላውቅም ከትናንት ጀምሮ ምን ሆኖ ይሁን እና ባታገኙ ታዲያ ምን ችግር አለ ምን ችግር አለው ይለኛል እንዴ ትናንት ነው ፎንቃ ፍቅር እያለ ግጥም እየገጠመልኝ ነበር በፌስታል የሆነ ነገር ይዞ ሲሄድ አይቼዋለሁ እኮ ነው ቀስቴ እና ይለኛል እንዴ እናም የሆነ ነገር ሆኖ ነው አንደ ፎከረው የሆነ ነገር ሆኗል ወይ ሞቷል እኔ እንጃ ብቻ ተጎድቷል ልጅ እኔ አያስችልም ልደውል ምን ፈለክ በህይወት አለ ወንድም አለ አዎ አለ አልሞትክም ለምንድን ነው የምሞተው እንዴ ወንድሜ ትናንት እኮ ፍቅሬን ላድን ብለህ ከሄድክ በኋላ እኮ አልተገናኘንም እና ባንገናኝ ምን ችግር አለ እንዴ የሞትክ መሰለኛ አንተን የመሰለ ወንድሜ ሞቶ ቪአይፒ ቦታ ተይዞልኝ ንፍሮ ካልበላው ምኑን ሞትክ ይባላል ይሄ እኮ ሞት አይደለም እኮ በቁም ሞት እኮ ነው እኔ ንፍሮ ካልበላው ታዲያ ትሰማኛለህ እኔ ቾምቤነት እገድላለሁ እንጂ አልሞት አየኔ አንበሳ በቃ ካፈር ደባለኩ አይደል አንተ ልጅ ወሬ ያለብህ ቻው በቃ አየኔ አንበሳ ይሄ እኮ ጥቁር አንበሳ ሆስፒታሉን እኮ ነው ይሄ ቆይ ምን ሆኜ ነው አለ እንዴ አልሰማህም እንዴ ይሄ የማይፈጸመው ገድል አለ እንዴ ቾምቤ እንዴ ይኸውልህ እኔ ናታንን ካፈር እደባልቀዋለሁ አለ ሄዶ ካፈር ደባልቀው እኔ ጋላለሁ እንጂ አልሞትም እኮ ነው የሚለው ወንድ ለፍቅሩ እንደዚህ ሆነ ደስ የሚለው ታዲያ የዚህን ገድል መስማት የለብንም የዚህን ጀግና ወሬ መስማት የለብንም ና ሁሉ አውዴነት ነገር እዚህ ምን ንግንሽ አሁን ይሄ ልጅ ንገስከስ ባረገው ይፈረድብኛል እንዴት አርጊ ነው የምንረጋው ያገናኘኝ እኮ ከቸርበቃሉ ጋር አንቺ ነው ወይ ምንድነው የምታካብደው ቸርበቂ ማለት እኮ የገባቸው ናቸው የገባቸው ናቸው አይደል የገባቸው ቢሆኑ ኖሮ የዛኔ አንተና እሷን ያያይዟችሁ ነበር ያዝጓችሁ ነበር ምንጭ ለምን ስላለፈ ነገር ነው ለምን ነው የማትረጋጋው ወይኔ መረጋጋት አሁን እንደዚህ አርጊ ብገለው ይፈረድብኛል እሷን በቃ ጨዋታን ቀይር በእናታችሁ እሱ ጸድ ያሳ ኧረ እባክህ ደህና አድርገህ ከገባልኝ በኋላ ጭፉን ቀይር ስትል አጃ ያፍርም እኮ ልጅ አንተ ልጅ ግን የሆነ እርጅና ነገር እየተጫጫነ ነው መሰለኝ የሆነ ነገር ከያዝክ ሙጭጭ ሲያስጠላ በእናትህ ይው ጭራሽ ሺባና አለኝ እኔን ሺባና አለኝ ጭራሽ
እኔ ብላችሁ ዛሬ የተፈተናችሁት የመጨረሻው ሞዴል ነው አይደል? አይገርምም? እናንተስ ፋይናል ጨረሳችሁ አይደል? አዎ እኛ ፋይናል ነበርን ጨርሰናል። ቀጣይ ሳምንት ኢንትራንስ አለብን። ከዛ ሚኪ ባይ 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 ወዴት አባ ነው ባይ ባይ የምትለው? ማለት እስከ ዛሬ ድረስ እየሰራን ነበር አይደል የምንማረው? ከዛሬ ጀምሮ ግን 12ኛ ክፍል የጨረሱ የላቢያጁ ሰራተኞች እንባላለን። የኔ አባት እኔ ዩኒቨርሲቲ እንደምገባ ሙሉ ለሙሉ እርግጠኛ ነኝ። እኔስ አንተ አይደለም ዩኒቨርሲቲ በዩኒቨርሲቲ በር አታልፍም። ረቡሽ ኳስ በመሬት ችግር የለውም። እንዴት አድርጌ እንደምሰራለት እናውቃለን። ችግር የለውም። ይልቅ እሱን ተውትና ፕሮግራሞቹ ግን መቼ ነው? ላካ አልነገርኩሽም። ነገ ፕሮግራማችን ነው። አይገርምሽ? ወይ ግን ከነገ ጀምሮ ትምህርት ቤት እንደማትኖሩ ሳስብ በጣም ይጨነቃል። እናንተስ ፋይናል ጨረሳችሁ አይደል? እሱማ ግን ውጤት ምናምን ስለሚባል እንዴ ለእሱማ አታስቢ። ጠዋት መጥቼ እሸኝሻለሁ። ከዛ ደግሞ ማታ ደግሞ ፒክ አድርጌ ቤትሽ አስፈልሻለሁ። አንተ ደፋር ነው እውነት። እንደዚህ አይነት ደፋር በህይወቴ አይቼ አላውቅም። ታላቅ ደፋር ናት። እና ምን ልትል ነው? ብራዘር ፒክ የሚለው ቃል እኮ የሚሰራው መኪና ላላቸው ነው። አንተ ደግሞ እከካም ችጋራም ደሃ ነህ። ድሮም እኮ ከአንተ ጋር ውዬ እኮ እከክ ለጋበብኝ ነው። እከካም ሲያስጠላ። አሁን ሁለት ነገር ልነግራችሁ እፈልጋለሁ። ምንድን ነው እሱ? አንደኛው ነገር የክረምት ትምህርት መማር ፈልጋለሁ። ሁለተኛው ነገር ደግሞ ወጣቶች ከእናንተ ጋር እየሄድኩኝ ትወና። ኧረ እሱ ነገር ግን ምንም ግን የሚባል ነገር የኔ ቆንጆ መማር ነው። ትማሪያለሽ፣ እውቅ ተዋናይ ትሆኛለሽ። በቃ ተመሰለው ነው የምልሽ። በቃ ነው። አዎ ነው። ምን ታመጣለህ? ምን ታመጣለህ? ሁለታችሁም ማረጋጉት ስሙ። አንድ ላይ ሄደን እንማራለን። ደነዝ ነው አገባው። አንቺ ደስ ካለሽ ሁሉም ነገር ይሆናል። በአንተ ቤት አፍቃሪ ሆነ ሞታል። ሲያስጠላ አመዳም ደነዝ። ሰው እንዴት ትወና እማራለሁ አለች። ማበረታታት ነው ያለባት። ከሰለራ አረፈድኩ። ይቅርታ አለቃ፣ መንገድ ትንሽ ክራውድ ስለነበረ ነው። ሌላ ቀን እንዳይለመድ። አይለመደኝም። ባለሳሳት ቴሌግራም ሊላኩልህ ቮይስ ደርሷል አይደል? አዎ ሰምቼዋለሁ። እሱ ቮይስ የምንፈልገውን ነገር እንድናደርግ በደንብ እድል ይሰጠናል። ትክክል። የእነ ያሬድ ትምህርት ቤት አሁን በምን ሁኔታ ላይ ያለ? 12ኛ ክፍሎች ዛሬ ሞዴል ተፈትነዋል እና እነ ያሬድም ፈተናቸውን ጨርሰዋል። ስለዚህ ያሬድ ከዚህ በኋላ ወደ ትምህርት ቤት መሄድ ምንም ችግር የለም ማለት ነው? በሚገባ። እና አለቃ፣ በአንተ በኩል ያለው ጉዳይ አለቀ እንዴ? ያው በጣም ጥሩ። ስለዚህ የበራ ቀን እስኪደርስ ድረስ ያሬድን በቁጥጥራችን ስር ማድረግ አለብን ማለት ነው። እንደሱ ነው የተሻለ የሚሆነው። ከዚህ በኋላ የበረራው ቀን እስኪደርስ ድረስ ያሬድን የመጠበቅ ሙሉ ለሙሉ ያንተ ኃላፊነት ይሆናል። ችግር የለውም አለቃ፣ ከኔ ቁጥጥር ውጭ አይሆንም። ቾምብነት የቃጁ ደም ስር ይላል። ማን እንዴት ነሽ? የቃጁ ደም ስር ምናምን እያልሽ መሰከስ አይደብርሽም እንዴ? አንቺ ምን ይሄ ነው ደብሮሻል? አልደበረኝም። እና ምንድነው ጋቢና ሼፕ ያለው? ምንም አልሆንኩም አልኩሽ አይደል እንዴ? ቆይ ብቻ ነው ላይ ብቻ እንደሆነ ጓያልክ ያለው? አዎ አንቺ ላይ ነው። ያማል እንዴ? ይኸውልሽ አንድ ቀን የቾምቤ ያለ የምትይበት ቀን ይመጣል። እንዴ ቾምቤነት ከባድ ሰው ይላል። ፒስ ነው ፒስ ነው። እንዴት ነሽ አባቴ? አሎ በቃ እንዴ በረጉር መሰና አሺ ሊገናኝ ዞረ እኮ እጄ ነይ እስኪ እንዴት ነሽ? አንቺ ምን ብለሽ ነው እንደዚህ? ምን አልኩት? እያየሽ አይደል እንዴ ተከሸን እኮ ገንጥሎት ነበር። እኔ አሻንቲ ስለሆንኩ ነው እሺ የተቆጣጠርኩት። እንደው ደፍቶ በተገላገልኩት። ኧረ ተይ እኔ ልደፋልሽ ግን ከዛ በፊት ከተደፋው ስለማልሰማ መጀመሪያ ንገሪ። ምን አፕናረግ እባክህ ልጁ ምን እንደሆነ አላውቅም። ዝም ብሎ ጓግጭ ይላል። ለነገሩ ትናንት ራሱ ያንን ናታን ደህና አድርጎ ሳያቀናብረው አይቀርም። ማ ቾምቤ? ወይኔ አሻንቲ ብቻዬን ጭዌ አልነገረኝም እንዳትይ። አዎ አልነገርከኝም። ምን አፕን አድርጎ ነው? እንግዲህ ውጤቱ ምን እንደሆነ ባላቅም ትናንትና ናታንና ቾምቤ ፋይቲንግ ነበራቸው የቀጠሩ እኮ። በምን ምክንያት? ሰው በቆንጆ ሲፋለም አይተው እነሱ ደግሞ ወጉ እስኪ ድረሰኝ ብለው ባንቺ ተፋለሙ።
አንተ ልጅ ሳልቀረጣጥፍ በስነ ስርዓት ተናገር እሺ። በቃ በፌስታል የሆነ ነገር ይዞ ሲሄድ አገኘሁት መንገድ ላይ። ምንድነው ፌስታል ውስጥ ስለው ተው ብለው በቃ አልሰማልኝ። ወደ ናታን ጋር ነው የሚሆነው፣ ወደሱ ጋር ሄደ እና ሄደ። ወይ ጉድ! መሄዱንማ እኮ ሄዷል። ግን ከዛ በፊት ምን እንዳለኝ ታውቂያለሽ? ምን አለ? ይኸውልሽ ብሞትም ብኖርም ይቺ መልእክት ለቃጁ አድርስላት ብሎኝ ነበር። ግን እኔ ረሱት። አልዛይመር አለብኝ መሰለኝ። ይኸው ዘነጋሁት እኮ። ምንድነው ያለ? ተናገራ። እንዴት ነበር? አው በህይወት ምስቅልቅል አባጣ ጎርባጣ ቾምቤ ያፈቅርሻል ነፍስሽ እስክትወጣ ያንቺን ነበር ነፍስ ማስወጣት። የምር የልጁ ነፍስ ምን ሊያደርግ ይወጣል? በእናትሽ ጥቁር ነፍስ ነው ያለው እኮ። አንተ ትሰክሳለህ እንዴ? ካላመንሽ ናታን ጋር ደውለሽ ጠይቂ። አሸንዲ ስልኩ አይሰራም። የምርሽ ነው? ወይኔ ወንድሜ በቃ አረፈ፣ ሞቶ ነው የሚሆነው። በአንቺ ምክንያት በደህና ሴት እኮ ቢጣሉ እኮ አይጸጽተኝም እኮ ሜራ። ምንድነው ለኛ ወንዶች ግን ፍትህ የለም እንዴ? በአንቺ ምክንያት ተጣሉ፣ አታፍሪ? አፈን ዝጋሽ አሻንቲ። እንዴ ምን አማራጭ አለኝ? ምን አማራጭ አለኝ? ቃልዬ ጋሽ ፋይናል ጨርሰሃል አይደል እንዴ? ጨርሰናል። ግን ደግሞ በቃ ውጤትና የምንቀበላቸው ወረቀቶች አሉ። ከዚህ በኋላ መሄድ አትችልም። ለምን? ከትእዛዝ እየወጣ ስለሆነ ነው። አልገባኝም ጋሽ። ምን አድርጌ ነው? ይኸውልህ በየቀኑ ስለአንተ ብሎ እከታተላለሁ። ከቤዛ ጋር ደግሞ እንደምትገናኝ በቂ ማስረጃ አለ። የትምህርት ቤት ነው? ትምህርት ቤትም ሆነ መናፈሻ። ኧረ ጋሼ ተሳስተሃል። አልተሳሳትኩም። መረጃውን ከሁለተኛ ሰው ነው የሰማሁት። እሺ ከማ አሰማ። እሺ ጋሼ ዛሬ መናፈሻ ተገናኝተዋል። ብቻቸው እንዲሆኑ ደግሞ እኔ አብሬያቸው ነበር ያልኩት። ስልክ የለኝም። ይህንንም በጓደኛዬ ነው። ሐዋሳ አክስቴ ያለች እሷ ላከችልኝ ማለት እችላለሁ። እሺ አሁን ሰማ። ቹቻ ነች? አዎ ቹቻ። ቹቻ እንዴት? ቆይ ተው ስለማሰማ ከሆነ ከዚህም በላይ ላደርግ እንደምችል እወቅ። ማለት ቆይ እሺ ቹቻ እንዴት? የኔ ልጅ ገንዘብ ማንንም ሊያስገዳ እንደሚችል አታውቅም? አይ ጋሼ ቹቻ በፍጹም እንደሷ አታውቅም። አንተ ማለት የፈለግከውን ትችላለህ። ከነገ ወዲያ ወደ ካናዳ ትበራለህ። እስከዚያው ግን ከዚህ ቤት ንግድ ማለት አትችልም። መኮንን አቤት አለቃ። ይሄ ልጅ በስተትም ቢሆን ከዚህ ቤት ንግድ ማለት አይችልም። ታዛዥ ነኝ። ተግባባል? በሚገባ እሺ አንተ ነገር ምንድን ነው? እንግዲህ አይደል ሁሉንም ነገር በቮይስ እንደሰማው። ኧረ ቹቻ በፍጹም እንደዛ ታዲያ። መቼም የሰማው ድምፅ ኤአይ ነው ብለህ ልትሟገተኝ አይደለም። ቆይ እሺ ቹቻ እንዴት እንደዛ? ይኸውልህ አይደል እዚህ ምድር ላይ ያልገቡ ብዙ ጉዳዮች አሉ። እሺ ስልኬን ስጠኝ። ለምን? ቤዛ ጋር መደወል አለብኝ። አትችልም። መኮንን እባክህ ልጅቷ ልታጠቃት ትችላለች። ስለዚህ ግዴታ ማሳወቅ አለብኝ። እሱ ካስጨነቀ በአንተ ስልክ ቮይሱን ለቤዛ ልክላት ትችላለህ። እሺ በቃ ቢያንስ አንዴ እንኳን እንዳወራት ድረስ። አይሆንም አልኩህ እኮ። ባይሆን ግን አንድ ነገር ላደርግልህ እችላለሁ። ምንድን ነው እሱ? የምትልክላት መልእክት ካለ ላደርስልህ እችላለሁ። በቃ አይካልክ ሊቀር ይችላል። በነገራችን ላይ የቀረው 2 ቀን ብቻ ነው። ስለዚህ በደንብ አስብበት። ቆሻሻ ምንድን ነው ማድረግ ያለብኝ?
ቹቻ እሺ ስንት ቢከፈላት ነው? ምን ያክል ቢቸግራት ነው እንደዚህ ያደረገችው? አይ ቹቻ በፍጹም በዛታ እንደሚሻል ይሻል። ትናንት ስለነበረ ጉዳይ በጣም አመሰግናለሁ። ደስ ብሎኝ ነበር። ከዚህ በኋላ እንደምንደግመው ተስፋ አለኝ። ምጣጣለሁ አንተ ምትትበይ ነው እንጂ በየቀኑ ብናደርገው ደስ ይለኛል። በጣም አሪፍ። ስለዚህም ነገ ቀጠሮ አለን ማለት ነው። በሚገባ አንተ ብለህ መቼም አይቀርም። ወይኔ ጉዴ! ምን ሆንሽ? ኤላ የኔ ውድ እያልክ በደስታ ልትገለኝ ነው። አልቀረብሽ። ሰው ምን ይለኛል አትልም እንዴ? ምንድን ነው እንደዚህ የሚያደርጋት? ምን ችግር አለው? አንቺን ካስደሰተሽ ከዚህ በኋላ እንደዛ ብዬ ነው የምጠራሽ። ደስ ይለኛል። ሁልጊዜም እንደሱ እያልክ ደጋግመህ ጥራኝ። እሺ እኔ ውድ በቃ ነው ወደ ቦታሽ ሂጂ፣ እኔም ልቀመጥ። ምን እያደረግሽ ነው? ምን አደረግኩ ደግሞ? ኤልያስ እኮ ሆን ብሎ መጠቀሚያ ላደርግሽ ነው። ሆን ብሎ እየተጫወተብኝ እንደሆነ በምን አወቅሽ? መቼም እኔን አስፈራርተው ሲሸኘኝ እንደነበር ታስታውሻለሽ። እሱን እኮ ሆን ብሎ ጆኒ ለማብሸቅ ብቻ ነው የሚያደርገው። ለዛ አይደለም። እና ለምንድን ነው? ልጁ ማንንም ሴት የራሱ ማድረግ እንደሚችል ነው የሚያስበው። ያስበው? ምን ችግር አለ? እሱ እንደሆን ጀንተል ተል ያለ ነው። የራሱ ጉዳይ። መልስልኝ እንጂ ትናንትና ልንጆ ከየት መጣ ሰራት? ቆይ ስትተዋል ነበር እንዴ? አዎ ትናንትና ግን ለምን እንደመጣ አላውቅም። ይህን ነገር ግን ለህግ ማሳወቅ አለብን። ምን ቦዲጋርድ እንዲቀጥሩልኝ? አይደለም ከዚህ በኋላ ምን እንደሚያደርግህ እኛ አናውቅም። መሲ እኔ ወንድ ልጅ ነኝ። ሁሉንም ነገር በራሴ ወጣዋለሁ። በራሴ ወጣዋለሁ እያልክ ምንም ጠብ የሚል ነገር የለም። ቆይ ከዚህ በላይ እስኪገል ነው የምጠብቀው? ከትንሽ ጊዜ ስንና ሁሉንም ነገር ከዛ ለህግ እናሳውቃለን። እሺ አይዞህ በቃሽ። ዛሬ ማቀመዙት ነው ይሁን በልዟል እኮ አትቡ። ስማ ትናንት አንተ እንደዛ ዝቅ አድርጎ ዛሬ መቅመሱ ፈጣሪ ይወዳል። ገና ከዚህ በላይ ራሱ ቢጨመርለት ደስታዬ ነው። ጥርጣሬ እውነት ይሆን እንዴ? አይ እንደዛ እንኳን የሚሆን አይመስለኝም። ትናንትና ደግሞ ሰብሊን ጆን እየሸኛት ነበር አይደል? የሰብሊ ነገር ይረጋጋ እንጂ እኔ ራሱ አለቀው። መጀመሪያ ግን ያ ኤልያስ ተብዬ ዋጋውን ያገኝ። ልክ ነህ። ደረጃ በደረጃ ሁሉም ነገር መስተካከል አይቀርም። ቆይ ምንድን ነው ጉዱ? ያሬድም ቹቻም እንዴት ሊቀሩ ቻሉ? የሆነማ የተፈጠረ ነገር አለ። ብቻሽን እኮ በሀሳብ ተውጠሻል። የተፈጠረ ችግር አለ? አዎ ችግር ተፈጥሯል። ምን አይነት ችግር? ያሬድም ቹቻም ትምህርት ቤት አልመጡም። ቹቻን ደግሞ ከማታ ጀምሮ ደጋግሜ እየደወልኩላት ቴክስትም እያረኩላት ነበር፣ አትመልስም። እንዴት? ቆይ እንዴት ሁለቱም በአንድ ጊዜ ሊቀሩ ይችላሉ? እኔም እኮ ግራ ይገባኝ እሱ ነው። የያሬድም ስልክ ዝግ ነው? አይገርምሽም? የእሱም ስልክ ከማታ ጀምሮ ዝግ ነው። እኔማ ስመጣ ትምህርት ቤት አገኘዋለሁ ብዬ ነበር። እሺ ቤዚ፣ በቅርቡ የምታውቂው የተፈጠረ ችግር አለ? ኧረ ምንም የለም። እኔ ግን ሳስበው ይሄ ችግር ከዛ ሰውዬ ጋር የተገናኘ ነገር ይመስለኛል። እኔም እኮ ፋታ አይነሳኝ እሱ ነው። ከአሁን የሆነ ነገር ተፈጥሮ ሚጢጢን ወስዶባት ሲሆን እንዲህ እያልኩኝ እኔ እዚህ በጭንቀት ልፈነዳ ነው።
እና ቡሽ እንዳንጠይቅ ደግሞ እነሱም በራሳቸው ፕሮግራም ቢዚ ሆነዋል። እሱማው ለቾቻ ጉዳይ ትክክለኛው ሰው ቀስቴ ነበር። ግን ጨርሽው ግን ምን ማለት ቶሎ ስለሚናደድ የተፈጠረውን ነገር ልነግረው አልፈልኩም። ሜቢ ያለችበትን ሁኔታ ካወቀ ብዬ እኮ ነው። ካላወቀ ደግሞ ማሳወቅ ነው የሚሆንብን። ከዛ ደግሞ የሱን ሴጣን ታውቂዋለሽ። ምን አይነት ነገር ነው እናትሽ? አላውቅም። ምናልባት ከጸጋ ጋር የሚያገናኘው ነገር ይኖር? በእርግጠኝነት ከሁለቱ ስለ አንዳቸው ታውቃለች። እናንተ ጠይቃት። አይ እሷን መጠየቅ ካለብኝም እኔው ራሴ ነኝ የምጠይቃት። ለምን ቤዛ? ችግር የለውም ሄሉ። የባሰ ነገር ካለ ግን አሳውቅሻለሁ። እሺ ካልሽ ነው የሚደልብኝ። ቻው። ምን አይነት ዕዳ ነው ግን? አሁንስ የእነዚህ ልጆች ህይወት ምስቅልቅል ወጣ። ጄሪ አየሽው? እና ምን ይሁን አታዩም እንዴ? ዛሬም ፕላስተር ለጥፎ እና ታዲያ ፕላስተር ለጥፎ ማለት እኮ ታሟል ማለት አይደለም። እና ምንድነው? ይኸውልሽ የኔ እናት እሱ ፕላስተር ለጥፎ የሚዞረው ያንቺን ትኩረት ለማግኘት አንቺ የጥፋተኝነት ስሜት እንዲሰማሽ የሆነ አድቫንቴጅ ለመያዝ ብሎ ነው። ወይኔ ጄሪ እንዴ! ግን ፊት ለፊታችን ሲስተም ሲመታው ባይናችን አይደል እንዴ ያየነው? እሺ እንየው። ወይ ምንድነው አንቺ እንደዚህ ያዙኝ ልቀቁኝ የምትይው? ምን ይፈጠረሽ ታዲያ? ጄሪ ዛሬ ምን ሞክር እንዴ? ምንድነው ምን ሞክረው? በቃ ይቅርታን ጠይቀው። የኔ እናት አንቺ ራስሽ ሄደሽ መጠየቅ ትችያለሽ። እኔ ጄሪ እንደዚህ አይነት ነገር አይነካካኝም። እኔ ገና ለገና ይሄን ልጅ ሳይሆን ያ ሲስተም ተንኮለኛ መሰሪ ልጅ ነው ትዝ የሚለኝ። ጄሪዬ በእናትሽ አይሆንም አልኩሽ። አይሆንም ሄቨን። ጄሪዬ በእናትሽ ባባትሽ ሄቨን። ይሄ እንደው ምን አድርጊ ነው የምትይኝ? በእናትሽ ስለተረዳሽ አመሰግናለሁ። በአንቺ ቤት አንጀቴ መብላትሽ ነው። ሄቨን ብቻ ይሄንን ነገር እንለፈው እንጂ ማለት ነው። ይሄን ልጅ እኔ ጄሪ ልኩን ባላስገባው ባልሰራለት ሞቻ። ብቻ ይሄን ነገር ብቻ እንለፈው እንጂ እኔ ራሱ እንዴት እንደማሰቃየው ስፔሻል። እሺ እንዴ ሲስተር ናታ አንተ ከማን ጋር ታታ? አታውቀውም? ከሰፈር ልጅ ጋር ነው። ይኸውልህ አትደብቀኝ። እንጂው መቶ ከሆነ ንገረኝ፣ ልረዳ እፈልጋለሁ። አታውቀውም አልኩህ እኮ። ደግሞ እኔ አንተ እርዳታ ያስፈልገኛል። አውቃለሁ ወንድ ልጅ ሆነህ እንደዚህ አይነት ነገር መጠየቅ ደስ እንደማይል አውቃለሁ። ግን ደግሞ አንዳንዴ አስፈላጊ ነው። አያስፈልገኝም አልኩህ። አንተ ግን በጣም ደረቅ ሰው ነህ። ናታን ከምታስበው በላይ ደረቅ ልጅ ነው። ይኸውልሽ ይሄ እየተፈጠረ ያለው ነገር ልክ አይደለም። እኔ ልረዳው እፈልጋለሁ። ማለት ነው ግን ከምታስበው በላይ በጣም ደረቅ ነው። እኔም ችክ ስልበት ነው እሺ የሚለኝ። ይኸውልሽ እንደዚህ አይነት ነገር እያየሁ እጄን አጣጥፌ መቀመጥ አልችልም። እሱም ቢሆን ጥሩ ነበር እኮ፣ ግን እሱ በወንድነቱ አይደራደርም። ይኸውልሽ እኛም እኮ አንደራደርም፣ ግን አንዳንዴ አስፈላጊ ከሆነ መጠቀም ግድ ነው። ኤልያስ ግን ከገመትኩ በላይ በጣም ጥሩ ልጅ ነው። ምናልባት ይሆናል። ለማንኛውም አሁን እሱን ፈልጌ ማናገር አለብኝ። ቻው ቻው። ቆይ እናንተ ሴቶች ምን አድርግ ነው የምትሉኝ? አንተ ሰውዬ ደሜን አታፍለሽ። እዚህ የቆሰለው ቁስሌ ላይ ደግሜ እንዳላስለቀሰ። ሄቨን በአንቺ ምክንያት ነው እንደዚህ የምትንጣጣው። አሳርፊልኝ ይችል ጄሪ በእናትሽ ተይ እንዴ! አታየውም እንዴ እንዴት ደሜን እያፈላው እንደሆነ? ሲጀመር አንቺኛው እዚህ ምን ሰራለሽ? እኔና ሄቨን ነው ጉዳይ ያለን አይደል እንዴ? ባይገርምህ እኔ ራሱ ባላገኘ በጣም ደስ ይለኝ ነበር፣ የሄቨን ጉዳይ ሆኖብኝ እንጂ። ከሆነ ጥሩ። እና ሄቡዬ ምን እያልሽ ነበር? ምን እልሃለሁ፣ ይቅርታ እየጠየቅኩ ነው። አይ እረስቼው እኮ ነው። ወይኔ ጄሪ መመጻደቅ ይሉታል። ይሄ እኮ ነው። ይሄ ምንም መመጻደቅ አይደለም። አሁን መልክ መስራትን ተውና ይቅርታ አድርግላት። እሺ ተስማምቻለሁ፣ አደርግላታለሁ። ከዛ በፊት ግን አንድ ቅድመ ሁኔታ አለኝ። አብረን እንሄዳለን አብረን እንውላለን ምናምን ያልከው ነው? እሱማ እንዳለ ነው፣ ግን ሌላም ይጨምራል። እና ተናገር። እነዚህን ብርቱካን የመሰሉ ጉንጮቼን ትስሚኛለሽ መርጠሽ፣ ግራ ቀኝ። ማ እኔ? አዎ አንቺ። አንተን ከምትስምህስ ነው ብትሞት ይሻላታል። አንቺ ደሜን አታፍሽ። ደም ለምን ከፈለገ እየተንተከተከ ውሎ አያድርም። እሺ ነይ ነይ። አንቺ ይሄ ደፋር ሄቨን በሃያ ደቂቃ ውስጥ ውሳኔሽን ካላሳወቅሽ ትጸጸችበታለሽ። እሺ ጄሪ ቆይ ምን እያደረግሽ ነው? ይዤሽ እየሄድኩ ነው እንዴ። ቆይ ብንረጋጋ ይሻል እንዴ? ቆይ አንቺ ልትስሚ ይፈልገሻል እንዴ? ያንን ከፈለግሽ ደግሞ ሂጂና ሳሚው እና ቁርጤ ልወቀው እንዴ። ኧረ እኔ አልፈለኩም። እና ታዲያ ምንድን ነው እንደዚህ የምትይኝ? ትንሽ ብንለምነው ብዬ እኮ ነው። ልጁ የሚሰማ ጉድ አይደለም። ቢሰማ ኑሮ እንደዚህ አይነት ሀሳብ አያመጣም ነበረ እንዴ። ይሄ ደፋር ጭራሽ ሳሚኝ ይላል እንዴ? ከሱም ብሶ ሊበላሽ በዚህ አጋጣሚ ይሄንን አጋጣሚ ተጠቅሞ ሊጠቀምብሽ ጨምላቃ አህያ።
ነኝ እሺ ምንድነው አሁን ማድረግ ያለብን? ምንም አናደርግም ነይ ዝም ብለሽ እቺ ዳኒ ቹቻ ለምንድን ነው ትምህርት ቤት ያልመጣችሁ? እንዴ ምን አታውቅም? የሆነ ነገር ታውቃለህ ንገረኝ። አንቺ አምሻል እንዴ ምንም መቀባጠሪ? ዳኒ እኔ አልቀባጠርኩም። ቢያንስ አንተ ስለ ጸጋና ስለ ቹቻ ግንኙነት ታውቃለህ አይደል? ያወቅኩ እንደሆነስ ቹቻ የሆነ ነገር ካልገጠማት በስተቀር በፍጹም ከትምህርት ቤት አትቀርም። ለዛውን ደግሞ ለኔ ሳትነግረኝ እና ደውይላታ ታዲያ ስልኳ ዝግ ነው። ስለዚህ የት እንዳለሽ ለማወቅ ከፈለሽ ትክክለኛው ሰው ቀስቴ ነው። እሱ ጋር ደውለሽ የት እንዳለች ማወቅ ትችያለሽ። ይሄንን ማሰብ የማልችል ቀሸም አድርገህ ነው እንዴ የምታስበኝ? እና ምን አድርግ ነው የምትይኝ? በማላውቀው ነገር ታስጨንቀኛለች። እሱ ስሜታዊ ሰው ስለሆነ ቸኩዬ ምንም ነገር ማለት ስለማልፈልግ ነው። እንግዲህ እኔስ ረዳሽ ባለመቻሌ በጣም አዝናለሁ። ወይኔ ቤዛ ሻው ምንድነው የማደርገው? አለምዬ። አቤት። አለምዬ ፕሊስ ተረጅኝ። ይሄ ኢላ ተብዬ ሆን ብሎ መጠቀሚያ ሊያደርግሽ ነው። መጠቀሚያ ሊያደርግሽ ነው ማለት? እኔ ለመጉዳት። ለምንድን ነው አንቺን የሚጎዳሽ? ምክንያቱም አጠገቢያ ትድረስ ስላልኩት። ምን ያስቅሻል? ከኔ ምን አጥቶ ነው አንቺ አጠገብ የሚደርሰው? ደግሞ ከዚህ በኋላ አጠገቢያ ትድረስ ስትዩ አሚን ብሎ ተቀብሎሽ ከኔ ጋር ሆኗል። አውቆ እየሸወደሽ ነው። ለምንድን ነው የሚሸውደኝ? ምክንያቱም ልጁ ፕሌየር ስለሆነ። ይኸውልሽ ሰብልዬ እንደምትወጁ እኮ አውቃለሁ፣ ግን እሱ አይወድሽም። እኔ አልወደውም። እኔ ጆኒን ብቻ ነው የምወደው። እንደዛ ከሆነ በጣም ጥሩ። ምንም ያሳስብሽ ነገር የለም ማለት ነው። አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት እኖራለሁ። ይቺ ክፉ ደግሞ ምን አባቷ ነው የሚያመናቅራት? እኔም አልገባኝም። እና አንቺ እንዴት ነሽ? በእናትሽ አለሁልህ። ጆኒስ? ጆኒ እኮ አሁን ባጠገብሽ እኮ ነው ወደ ሸነው ቤት ሄደው። አላየሽውም እንዴ? ነው እንዴ? ደግሞ ሰሞኑን የሌለ ፍቅራችሁ ደርቷል። ምን ታደርጓለህ? ከልብ ስትዋደድ እንደዚህ ነው። እናሳ እኔ የምልሽ ያቺ የምታስቸግርሽ ልጅ አሁንም አለች እንዴ? ኧረ ረስተኛለች። ሲጀመር ጆኒ እያለ ምንም ነገር አይፈጠርም። ትላንትና ራሱ እቤት ድረስ እሸኛታለሁ ብሎኝ ነበር። የተለያየ ነው። አዎ ግን እኮ አልሸኘኝም። የማስታወቂያው ነገር ተሳካላችሁ እንዴ? አዎ ተሳክቶለታል። አይ ደስ ይላል። የደስ ትጋብዙኛላችሁ? አረ በሚገባ እንጋብዝሻለን። የሰማሁት ነገር እውነት ነው? ምን ሰማሽ? ከናታን ጋር ልትፋየቱ ቀጠሮ ይዛችሁ ነበር እና ምን የሚገርም ነገር እና ተፋየታችሁ? እሱን ጠይቂ። ሰማኛለህ? ለምጠይቅ ጥያቄ በስነ ስርዓት መልስ ስጠኝ እሺ? ቃጀል ምንም የምሰጥሽ መልስ የለም። ቆይ አንተ ከመጀመሩ ነው እንደዚህ አይነት ባህሪ ያመጣው እንዴ? እስከ ዛሬ ጀሌ ሆንኩት ፎንቃሽን ብዬ እንጂ ቆፍጣና መሆን አቅቶኝ አይደለም። ታዲያ ቆፍጣና የምትሆነው ከሰው ጋር በመደባደብ ነው እንዴ? ቃጁ በቃ አታዝጊ። ማውራት የምትፈልጊው ነገር ካለ ናታንን አውሪ። ቆይ አንተ ከሱ ጋር ባለኝ ነገር አይኔ ይቀላል እንዴ? አዎ ግጥም አድርጎ ይቀላል። ቢገባሽ ላንቺ ያለኝ ስሜት ተራ ሆነብሽ እንጂ ከልቤ በጣም አፈቅርሻለሁ። እሺ ወዴት ነው? ብቻዬን መሆን እፈልጋለሁ። ወይኔ በህፃን ይሄ ልጅ ምን ባረገው ነው ግን የሚሻለኝ? ልጅቷን ምንድን ነው ያደረግሻት? ስለማን ነው? ስለ ቹቻ። ቹቻ? አዎ ቹቻ። ጸጋ አልቀለድኩም። እኔ ስታይ ምን ነው ፍልፍል ነው የሚመስለው? እባክሽ ምናልባት ነገረ ስራሽ። አሁን መቀባጠርሽን ተይና የመጣሽበትን ተናገሪ። ቹቻ አልመጣችም። እና ደውይላት። ስልኳ አይሰራም። በዛ ላይ ደግሞ ያሬድም አልመጣም። ስለዚህ የሆነ ነገር ተፈጥሯል ማለት ነው። ይሄንን ለኔ መናገር አስፈላጊ ነው? ምክንያቱም በተደጋጋሚ ስትዝችባት ነበር። ስለዚህ የሆነ ነገር አድርገሻታል ማለት ነው። አንቺ ልጅ በመሰለኝና በደሳለኝ የምትናገሪው ነገር አቁሚ።
ምን ነው ጸጋ ረሳሽው እንዴ? በቅርቡ የምንወደውን ሰው ልታሳጭን እንደሆነና ልትጎጂን እንደሆነ እኮ ደብዳቤ ደርሶናል። እና እሺ ጊዜ ቢደርሳችሁስ? ምንም ነገር ኮሽ ባለ ቁጥር አሁን ላይ መሬ ውስጥ የምትመጪው ብቸኛው ሰው አንቺና አንቺ ብቻ ነሽ። ገባሽ? በዚህ ልክ ላንቺ ክፉ እንደሆንኩ ነው የምታስቢው ማለት ነው? አይ ጥሩ ስለሆንሽ ነው ያሬድን ለአባቱ አሳልፈሽ ሰጠሽው። እሱን ነገር ያደረኩት ላንቺ ብዬ እንደሆነ ደጋግሜ ነግሬሻለሁ። እባክሽ አታስመስይ። ይሄን ያህል ስታይኝ ቀሽም ነው እንዴ የሚመስልሽ? እውነቱን ነው ማወቅ የምትፈልጊው? እውነቱን ነው ማወቅ የምፈልገው። ደመረ ከዚያ ጊዜ በኋላ በተደጋጋሚ ያገኘኝ ነበር እና ሁለት አማራጭም ሰጠኝ። ምንና ምን? አንደኛው ደግሜ ራሴን እንድሰጠውና እንደፈለገ እየተጫወተብኝ እንዲኖር። ሁለተኛውስ? እሱ በሚለኝ ቦታ አንቺን ይዤሽ እንድሄድና ልጅነትሽን ሊቀማሽ እንደሚፈልግ ነግሮኝ ያስፈራራኝ። ምን? የምርሽ ነው? አዎ። በዚህ ጭንቀት ውስጥ ሆኜ ነበር መኮንን የተዋወቅኩት። እሱም ያሬድን አሳልፌ የምሰጠው ከሆነ ሊረዳኝ እንደሚችል ቃል ገባልኝ። ከዛስ? ነገሩን ደጋግሜ ያሰብኩበት። ያሬድን አሳልፌ ብሰጥ አንቺ የምታጪው ፍቅርሽን ነው፣ ለዚያውም ለትንሽ ጊዜ። አንቺን ግን አሳልፌ ብሰጥሽ ልጅነትሽን ነበር የምታጪው። ይሄ ህመም ደግሞ በእኔ እንዲበቃ ፈልጋለሁ። ገባሽ? ስለዚህ ለዚህ ነው ያሬድን አሳልፈሽ ሰጠሽው? አዎ ለዛ ነው። እናንተ ግን ምንም ልትረዱኝ አልቻላችሁ። ብዙም ባልወዳትም ቹቹን በአንቺ ምክንያት ልቀርባት ሞክሬ ነበር። እሷ ምን አደረገች? በተደጋጋሚ እያገኘችኝ ትቀጠቅጠኝ ጀመር። ለዛ ነው እንደዚህ ጥምድ አድርጌ ያስኳት። ጸጋ በእናትሽ አታስመስይ። አሁንም ድረስ እኮ ከመኮንን ጋር እንደምትገናኝ አውቃለሁ። አዎ አገኘዋለሁ፣ ግን የማገኘው እናንተን ለማጥቃት ሳይሆን ያኔ ስለረዳኝ ነው። እና ከዛ ጊዜ በኋላ ምንም ነገር ለያሬድ አባት አላክሽለት? እሱን ከኔ ይልቅ ቹቻን ብትጠይቂያት አይሻልም? ማለት አልገባኝም። ቁርጥሽን ልንገርሽ። ምንድነው እሱ? ቹቻ ስለእናንተ በተደጋጋሚ መረጃ ተቀብላለች። ምን? ብቻ እንዳምንሽ ፈልገሽ እንደሆነ ጸጋ። ለሱ ያለሽን ስሜት ስለማውቀው እንድታምኚ አልጠብቅም፣ ግን ማጣራት ከፈለግሽ ትችያለሽ ማጣራት። አላጣራም። ለምን? ምክንያቱም ቹቻ እህቴ ናት። በታሪክ እኔና ያሬድን አሳልፋ አትሰጠን። የኔ እናት አይንሽን ግለጪ። አሁን እኔ መሄድ አለብኝ። የትም አትሄጂም። ለምን? እንደዚህ ግራ አጋብተሽኝ የትም አትሄጃት። አሁን አብሬሽ ብቆይ ምንም መግባባት አንችልም። ስለዚህ ያልኩሽን ነገር በፈለግሽ መንገድ አጣሪና ድረሽበት እውነቱ። ከዛ በፊት የመኮንንን ስልክ ስጪኝ። ምን ልታደርጊ? ስጪኝ ብዬሻለሁ፣ ስጪኝ። እሺ ቆይ፣ እዚህ ጋር አስተማሪ ስለሚያየን እዛ ጋር ነው። ምን ይገትርሻል? ሄሎ መኮንን። ማን ልበል? ቤዛ ነኝ። አቤት ቤዛ፣ ምን ፈለግሽ? ያሬድ የት ነው ያለው? ቤት እኮ። ስልኩ ለምንድን ነው የማይሰራው? እሱን ከኔ ይልቅ አባቱን ብትጠይቂያቸው አይሻልም? መኮንን በእናትህ ንገረኝ። ባይሆን ከትምህርት ቤት ስትመለሽ አንድ መልእክት አለሽ፣ እኔ ጋር ደውለሽ መውሰድ ትችያለሽ። የምን መልእክት? ነገር አብዝቶ የሚጠይቅ ሰው አይመቸኝም። ሄሎ ሄሎ። የኔ እናት መሄድ አለብኝ። እሺ ቆይ ግን ምንድን ነው እየተፈጠረ ያለው? ሳዝንና ስደሰት ስሜቴን እንዳንቺ የማወራው ሳጣ አስታውስሻለሁ ወዳጄ ወዴት ነሽ ልፈልግሽ ልምጣ የት ነሽ የት ነሽ የት ነሽ እንዴት ነሽ ወዳጄ እንዴት ነሽ የት ነሽ የት ነሽ የት ነሽ እንዴት ነሽ ወዳጄ እንዴት ነሽ አሞኛል ሰላም ርቆኛል ያለመታመኔ ያንከራትተኛል አሞኛል
ያደኑኝ ይመስል ደህና ነሽ ይሉኛል። ስራዬ እንቅልፍ እያሳጣኝ በጸጸት ጧት ማታ ሲቀጣኝ ራሴን ለራሴ የዋሸው ቀረሁኝ ካንቺ እንደሸሸው ወዳጄ እንደት የማይሽ የልቤን ምስጢር የማዋይሽ መልካሙን ዘመን አስታውሰሽው ንገሪኝ የት ይሆን ያለሽ። ቆይ ምን አለ ቤዚቲ ግን ብትተይኝ? ቹቻ ምን ሆነሽብኝ ነው ግን? እሺ አንሹ በእናትሽ አንሹ። ናቱ ኤላ እባክህ ብቻዬን ነው የምፈልገው። ይኸውልህ ስሜትህ እኮ ይገባኛል፣ ግን ደግሞ አንተ እንደዚህ ሆነህ ዝም ብዬ መቀመጣችን እኔ እኮ ለእሱ አላንስም። ይገባኛል፣ ግን አንዳንዴ ተሸንፎም ቢሆን ማሸነፍ አለ። ይሄ ደግሞ ምን ማለት ነው? ከአንድ ብርቱ ለመድኃኒቱ ሲባል ሰምተህ አታውቅም? እባክህ እሱ ተረት ብቻ ነው አይደለም። ይኸውልህ ናታን፣ አንዳንዴ ወንድነት በቂ የማይሆንባቸው ቦታዎች አሉ። አንተም ደግሞ የኔን እርዳታ ተቀበልክና ወንድነት ምንም ዝቅ አይልም። ቆይ ደግሞ ሰውየው ጠፍቷል ምናምን ብለኛል ነበር እንዴ? ትናንት እንዴት ነው የመጣው? አላውቅም። በእርግጠኝነት ግን ይሄ ሰው የቅርብ ሰው ነው። ከአንተ ጋር ፊት ለፊት ቢጋጠም የሆነ ነገር እንደሚያጣ ያውቀዋል ማለት ነው። እውነትን እኮ ነው። አሁን ማን እንደሆነ አወቅኩት። ማን? እሱን ላጣራና እነግርሃለሁ። ደግሞ ስማ፣ እርዳታን ተቀብያለሁ። እሺ ሆ እንዴ ጄሪ ምን ሆንሽ? ምን ሆንሽ ብለሽ ትጠይቂኛለሽ? ምን እንደሆነ ከሆነ ሳይገባሽ ቀርቶ ነው ይበል። በዩሲ ምክንያት ነው አይደል? አሁና አንቺ ይሄ ደፋር ቆይ ትንሽ እፍረት አይሰማውም? መጥቶ ነይ ሳሚን ሲልሽ የጋንገበት። እሺ አሁን ምን ማድረግ ነው ያለብን ጄሪ? ከመሳም ውጪ ሌሎች አማራጮችን እንጠቀማለን እኮ። እሺ ምን አይነት አማራጮች? መሳሳም ምናምን የሚባሉ ነገሮች የሉም፣ ግን አማራጭ እንጠቀማለን። በቃ ይሁን አማራጭ አይጠፋም። ወይኔ ጄሪ ዩሲያስ እየመጣ ነው። ይምጣ ታዲያ ምን አባቱ እንዳያመጣ ነው ደግሞ? እንዴት ብለሽ እንዳፈሪሽ እኔ እህትሻለሁልሽ። አንድ ነገር ይበሽ እስከ አንገቱ ድረስ ነው ማስታጠቀው። ኖ እንደዛማ አይሆንም ጄሪ። ታዲያ ልትስሚ ይፈልግሽ ነው እንዴ? ይበል። ኧረ አልሰማሁም። እና ታዲያ ምንድን እንደዚህ የሚያደርግሽ? እሺ ድምፅሽን ቀንሽ፣ ደርሷል። አንዴ ብቻሽን ላውራሽ። ምንድን ነው የምታወራው? ምን እንደሆነ ታውቂዋለሽ። መናገር የምትፈልገው ነገር ካለ እዚሁ ተናገር። ሲጀመር አንቺ ባለሽበት ምንም ነገር አልናገርም። ለምን ሲባል ሆድሽን ቁርጥ እንዲያደርግሽ ስለምፈልግ። ወይ ምንድን ነው? እሺ ኧረ እባክህ እኔ ጄሪ ነኝ የዮሴስን ወሬ ያልሰማውን ብዬ ሆዴን የሚቆርጠኝ። አሁን ኢቨን እዛ ጋር ሄደን እናውራ ብዬሻለሁ። እናውራ። ሰሚኝ እንደሆነ ስሚ። ክስ ማለት ይሄኔ ነው። እኔ ምን አገባኝ ሲጀመር? ጭራሽ ሄድሽ። እኔ እኮ እንደዚህ መንጨረጨረኝ ለአንቺ ክብር ብዬ እኮ ነው። እንደውም ገደል ግቢ። እሺ ምን ትላለች እቺ? ለምን ከፈለሽ እንደው ከንፈሩን አትስሚው? እኔ ጄሪ ምን አገባኝ ሲያስጠላ። ይሄው ብቻችንን ሆነን ምንድን ነው የምታዋራኝ? ያልኩሽን ነገር አስብሽበት። ምንድን ነው የማስብበት? እችጋ ትስሚኛለሽ ያልኩሽ። አንተ ያመሃል እንዴ? ያመኛል? እኔ እንጃ። እኔ ኧረ አያመኝም። በቃ እሺ ዮሴስ በእናትህ ፕሊስ በቃ ተረዳኝ። እኔ ምንም ረዳሽ ነገር የለም ሄቨን። ነው? አዎ። እሺ ግን ሌላ ነገር ብለህ ምንም አታስጨንቀኝ።
ምንም አላስጨንቅሽም። በዚህ እንኳን እንዳታስቢ። ይት እንዴት እንደሚያስጠላጥ ወንድ ልጅ እንደዚህ ሲሆን እንዴት እንደሚያስጠላኝ ሲያስጠላ። ይሄ ልክ ስፈልግሽ አገኝሻለሁ፣ ላገኝሽ ስመጣ ደግሞ ፊት አትነሽም የተባባልነውን እንደተጠበቀ መኖር ይችላል። ችግር የለውም። እሺ እኔም ግን በተለይ እሰራልሃለሁ። ችግር የለውም። ልትሰማው ብቻ እንዳይሆን አፍጥኛዋ ደግሞ ምን ታየኛለች? ዛሬማ እንደው ጉድሽን ነው የማይፈበን። እንደው ሳሚያትና ዛሬ ከኔ ጋር ጦርነት ውስጥ ቶሎ እሺ በቃ አሁን ከዚህ ሂድ። ጄሪ ምን አባል አድርግ። በስመ አብ ይበል ድርሽ እንዳትኝ ያጠገብ ስታስጠላ። ደህና ኧረ አንቺስ እንደው ሄቨን እንደው ምን እንደሚሻልሽ ኧረ ስታስጠይ እንደው እጅ ጄሪ ሴትዮ ነግሬሻለሁ። ደግሞ ምን ቀረሽ ከኔ? ወድጄ እኮ አይደለም እንዴ ሄቨን ማለት ነው። እየፈለገ እንኳን ቢያስገድድሽ አልሰማም እምቢ ብለሽ ግግም አትይም እንዴ? ጄሪ ፕሊዝ አንቺ እንኳን ተረጂ። ኧረ ሄቨን ተይኝ በእናትሽ። እኔ እኮ አዋረርሽኝ እንደው በቁሜ ላይ ቀበርሽኝ። እኔ እኮ ቅሌት እኮ ነው። እንዴት እንዴ ሄቨን ይሄ ማለት እኮ አንቺ ትከራከሪላታለሽ እንጂ እኔ የፈለኩትን ነገር ማድረግ እችላለሁ። እንደፈለኩ አዛታለሁ፣ እንደፈለኩ አደርጋታለሁ ማለት እኮ ይሄ እኮ በጣም ውርደት እኮ ነው። ስታስጠይ። እሺ ወዴት ነሽ? የት እንደሚሄድ አላውቅም፣ ግን ደግሞ እንዳትከተኝ ብቻ መሆን ፈልግ። ኧረ ጄሪ በእናትሽ ጄሪ ቹቹ የት ነው ያለችው? እኔ ምን አውቃለሁ? ጸጋ እያደረግሽ ያለው ነገር ምንም ትክክል አይደል። ምን ነው ትክክል ያለው ነው? ቹቻና ያሬድ በምክንያት ትምህርት ቤት እንዳልመጡ ታውቂያለሽ። እናማ ነገሩ ለቤዛ ግልጽ ማድረግ አለብሽ። ባላደርግ ምን ልታደርገኝ ነው? ጄሌ እኮ ብዙ መረጃ ያለኝ ሰው ነኝ። እያስፈራራኝ መሆኑ ነው? አስፈላጊ ከሆነ አንተ ቁጫጭ ብትረጋጋ ነው እሺ የሚሻልህ። አንድ ነገር አደርጋለሁ ብትል የበቀል ዱላዬን አትቆጣው። ገባ? እና አፍን ዝጋ እያልሽኝ? አዎ አፍን ዘግተህ ተቀመጥ። በማያገባ ነገር አትግባ። ቆይ ቤዛ ምን አድርጋሽ ነው እንደጠመድሻት? አፈቀርካት እንዴ? እመኝኝ ጸጋ፣ እያደረግሽ ያለው ነገር እኔን በጣም እያስጠላኝ። ማታቆሚ ከሆነ ትጎጃለሽ። ምን ነው ዛሬ ጻድቅ ጻድቅ አጫወተ? ቢገባሽ ችግር ነው። ሴጣን ሲያጫውተኝ ነው። እኔንም በቀል ነው እሺ ሴጣን ሲያጫውተኝ የነበረው። አርፈ ተቀመጥ እሺ። ብሽቅ ያ የተረገመ እንጃ ከተደበቀበት ወጥቶ ናታንን ድጋሚ ያጠቃው። ምን እንዴ? ቆይ ግን እስከ መቼ ነው እንደዚህ እያደረገ ዝም የሚባለው? ዝም እንድንለው የሚያደርገን ራሱ ናታን ነው። ወይ ካልሆነ ለምን እሱን ትተን እኔና አንቺ ሊያጋና ሳውቅ ያለ ባለቤቱ አይሆንማ። እና ምንድነው ማድረግ ያለብን? ወይ ደግሞ ማለት በቃ የተጣላቸው ሊያጠቁት የሚችሉ ሰዎች ማሰብ ብንችልስ? እኔ መልሽ ጆኒ ለምንድን ነው ትናንትና ያልሸኘሽ? የሆነ በቲክቶክ የተፈራረመው ውል አለ፣ ለዛ ማስታወቂያ ለመስራት። ለምን ጠየቅሽ? ምንም ከናታን ወሬ እንድንወጣ ብዬ ነው። የእሱ ነገር ትርፉ ጭንቀት ነው። የሆነ መፍትሄ ነው ማግኘት አለብን። አንድ መፍትሄ ይፈልጋል። አሁን ናታንን ማግኘት አለብን። እሺ እሺ ቻው። እና ያሬድ ያለበት ሁኔታ አላውቅም ነው የምትይኝ? አላውቅም። እሺ መኮንን ያለበትን ቦታ ነገር ለምን ፈልገው? ኃይልም ተጠቅሜ ቢሆን ያሬድ ያለበት ሁኔታ ማጣራት መቻል አለብን። ነው ይላ በፍጹም እንደዛ መሆን አይችልም። ሰውየው በጣም ኃይለኛ ሰው ነው። ያ እንዲሆን ደግሞ ነው ያልፈቅነው። እሺ ሌላ አማራጭ አለሽ? በቃ ራሴ ደውልለትና ያለበት ቦታ ድረስ ሄጄ አናግረዋለሁ። እንደዛ ከሆነ ጥሩ። ግን ስትደውይ ከኔ አጠገብ ሆነሽ ደውይ። እሺ ደውልለታለሁ።
ወርጅ ፍቅር ላይ ሄሎ አንተ ፈሪ ለምን አባ ነው ቀጥረኸኝ የቀረው? ድሮም ሽንታም እንደሆንክ አውቃለሁ። አሁን በስምምነታችን መሰረት ቃጁ የኔ ናት። በአንተ ቤት አራዳ ነህ፣ እኔ ደግሞ ፋራ። ትሰማኛለህ? እስካሁን ስለዘገዩ ራሱ በራሴ አፍሬያለሁ። ምንድን ነው የምትቀባጥረው? ምን እንደማወራ በትክክል ታውቃለህ። የኛ ኒንጃ ኒንጃ መሆኔን አወቅ? እሱማ ተመስገን ነው። ወንድ ኮንክ ማክስን አውልቃ አትፋለምም ነበር? ማክስ አድርገህ ስለመታኝ ያሸነፍከኝ እንዳይመስልሽ። ሰውዬ ያማል እንዴ? እኔ መቼ ነው ማክስ አድርጌ የመታወክ? በቃ ካድክ ማለት ነው? እኔ ምን ያስክደኛል? ቀጥረኸኝ የጠፋኸው አንተ። በአንተ ቤት አወሳሰብክ ማለት ነው? ይኸውልህ እስከ ዛሬ ማክስ እያደረግህ ስቀጠቀጠኝ የነበርከው አንተ ነህ። እኔ ነኝ እንዴ? በቃ አሾፍክ። አሿፊውም አንተ ነህ። ቀጥረኸኝ ቀርተህ ማክስ አድርገህ ደበደብከኝ ምናምን ስትል ትንሽ አይደብርም? ብቻ እንኳንም አወቅኩ። እንዴት አድርጌ እንደምበቀል አሳያለሁ። ና ወንድ ከሆንክ አሁን ተበቀለኝ። እንተያያለን። አቡ በቃ ተፋተኝ። ምን አይነት ጀዝባ ነው በእግዚአብሔር። በጣም ቼዝ ትጫወት ይላል። ወይ ምን አድርግ ነው? እግራችሁ ስር ወድቄ ይቅርታ ጠየቅኳችሁ አይደል? ጆን ማስክ ነው ልክ ታውቆብሃልሽ። የምን ማስክ? ናታንን ማስክ አድርገህ የምትደበደበው አንተ መሆንህን በደንብ በመረጃ አረጋግጫለሁ። በጣም ጥሩ። እንደዛ ካልሽ ደግሞ ማስረጃ አምጪ። ይኸውልህ ትላንት ከመጣላታችን አረፍ እንዳለን ናታንን ማስክ አድርጎ የሚያጠቃው ሰውዬ በድጋሚ ደበደበው። ስለዚህ ካንተ ውጭ ማንም ሊሆን ይችላል። በቃ ይሄ ነው ማስረጃሽ? ኤኒዌይስ ምንም ይሁን ምን ናታን ሲመታ አንተ ሰብለን እየሸኛት አልነበረ? ይሄ መረጃ ሚዛን አይደፋም። ምናልባት እኮ ግጥምጥሞች ሊሆን ይችላል። አይደለም ጆኒ፣ ልቦናህ ያውቀዋል። አንተ ነህ ደብዳቤው። እሺ አየሽ፣ ከመላምት ያለፈ ምንም ሌላ መረጃ የለሽም። አንቺ እኔን ስለምትጠይም ብቻ እሱ ነው ብለሽ መደምደም አትችይም። ትሰማለህ ጆኒ፣ ካንተ ውጪ ከናታን ጋር የተጣላ ሰው የለም። ሊሆን እኮ ይችላል። ያ ማለት ደግሞ እኔ ተደባዳቢ ነኝ ማለት አይደለም። አንተ ላትሆን ትችላለህ። ምናልባት ሰው ቀጥረህም ሊሆን ይችላል። ብቻ ግን ካንተ ውጪ ማንም ሊሆን አይችልም። ይልቁንስ አንድ ነገር ልምከርሽ። በእኔ ጥላቻ አይንሽ ታውሮ ትክክለኛ ደብዳቤው ከአይንሽ እንዳይሰውር። ሌላ ማንም ሊሆን አይችልም። የጊዜ ጉዳይ ነው እንጂ አንተ እንደሆንክ ደርስበታለሁ። ስለዚህ ሚዛን የሚደፋ መረጃ ስታገኝ መተሽ መነጋገር ይችላል። አታስብ፣ ካንተ ጋር ምንም የማወራው ነገር የለም። እውነታውን ሳቅ ግን መጥቼ እገልሃለሁ። እሺ ይሄ ወንድሽን ግን ሳላደርግሽ እንገናኝ። ሄሎ አለ። እየሰማሁ ነው። አሁን መኮንንን የምናገኝበት ጥሩ የሆነ እድል ተፈጥሮልናል። ምንድን ነው እሱ? በምልክልሽ አድራሻ ትሄጂና ታገኘዋለሽ። እኮ የት? ባለፈው የተገናኘንበት ቦታ አካባቢ የሆነ ደስታ ፔንሽን የሚባል አለ። እሺ። ግቢ ውስጥ አንድ የቆመች መኪና አለች እና እዛ ውስጥ ነው ቤዛን እየጠበቃት ነው። ለምን እንደሚጠብቃት? ያሪ ዛሬ ትምህርት ቤት አልመጣም እና እሷ ደግሞ መኮንንን አግኝተው ስለሱ ማጣራት ትፈልጋለች። መኮንንም ደግሞ አንድ የሆነ መረጃ አለ ስላላት ምቀር አይመስለኝም። ይሄማ በጣም ጥሩ አጋጣሚ ነው እኮ። አዋል
አሁን ምን ታደርጊልኛለሽ መሰለሽ? አንቺ ቀደም ብለሽ የዚህ ትምህርት ቤት በር ላይ ትጠብቂኛለሽ። እዚህ እንደደረሽ ለእኔ ቴክስት አድርጊልኝ። ከዛ በኋላ ቤዛን የተወሰነ አዘናገልሻለሁ። እዛ ሆቴል ሆኜ መጠበቅ እየቻልኩኝ ትምህርት ቤት ድረስ መምጣቱ ለምን አስፈለገ? ይኸውልሽ አልሚ፣ እንደ መኮንን ያሉ ሰዎች አንድ ቦታ ላይ ረጅም ሰዓት ላይ ይቀመጡ ይችላሉ እና ሀሳቡን ሊቀይር ስለሚችል ቤዛን መከታተሉ ነው የሚያዋጣው። እሱስ ልክ ነህ። በጣም ካሰብኩ በላይ ይበስላል። በሚገባ። ለማንኛውም